ምትኬ ክፍል 5 ደራሲ ሂላ ተራኪ ኢልሃም ፈሪድ። አሚንቲዩብን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ ከብሩኬ ጋር የተቀጣጠርንበት ሰዓት ሲደርስ ከቤቲ ጋር ወጣን። እሷም ወደ ቤቷ እኔም ወደ ፍቅሬ ሄድን። ብሩኬ ሁሉም ነገር አስቦ አስተካክሎ ስለ ሰርጉ አስቦ ጨርሷል። ለሳምንቱ የሽምግልና ድግስ አስፈላጊውን ነገር ሁሉ አሟልቶልኛል። ብሩኬ ባሌ፣ ህይወቴ፣ ዓለሜ ሊሆን ቀናት ብቻ ነው የቀረው። ልቤ በጣም ፈርቷል። ዛሬ ሽማግሌዎቹ የተቀጠሩበት ቀን ነው። መልሱን ሁላችንም ብናቀውም እኔ ግን በጣም ፈርቻለሁ። እናቴ ባትከላክለውም ግን መልሱን እስካቀው ከእናቴ እስክሰማው ልቤ ባፌ ልትወጣ ነው። የሚመጡበት ሰዓት ሲደርስ ወደ መኝታ ክፍሌ ገባሁ። ቤቲም አብራኝ ቁጭ ብላለች። ቤት ውስጥ መለስተኛ ቀለበት ያለ ይመስላል። ሽማግሌዎቹ ከገቡ በኋላ እናቴና የንስሐ አባታችን መልሱን ሰጧቸው። ቤቲ በሩ ላይ ተለጥፎ ያለውን ነገር በተመስጦ ስትሰማ ተነስቼ ከጎኗ ሽኩ ጣልኩኝ። እንኳን ደህና መጣችሁ። የፈጣሪ ፍቃድ ሆኖ በተቀጣጠርንበት ቀን ሁላችንም ተገኝተናል። አምላክ የተመሰገነ ይሁን። ከቁጥር አላጎደለንም። እንግዲህ ምንድነው የጠየቃችሁን? ውድ የሆነችውን በምንም የማንቀይራትን ለእናቷ አንድና መተክ የሌላትን ልጃችንን ነው። መቼም ከጉያዋ ባትወጣም ከዓይኗ ባትርቅም የእናትየው ደስታ ነው። ልጆች ለቤተሰቦቻቸው ውድ ንብረቶች ናቸው እና ሁሌም ደግሞ ልጆች ናቸው። አሁን የፍቅርተ ማርያም እናት የምትለውን ነገር ካለ ትበላችሁና መልሳችንን እንነግራችኋለን ብለው ለእናቴ እድሉን ሰጧት። እንደው የኔ ልብ ምት ለምን እንደሆነ ባላቅም መዝለል ጀመረ። አይሆንም፣ ልጄን ከጉያ አልነጥልም። ልጄ ባሌ አደራ ናት፣ የአይኔ ማረፊያ፣ ምትኬ፣ መመኬ፣ ህይወቴ ናት። እሷን አሳልፌ ለማንም አልሰጥም፣ እንድታገባ አልፈልግም ብላ ልቤን እንዳሰብረው ፈራለሁ። የኔንም የብሩኬንም ልብ እንዳታደማው በጣም ሰጋው። እናቴ ግን እንደው አባ ሁሉንም ብለውታል፣ ምንም እለዋለኝ ብለው ነው፣ እንደው ልጄን አደራ እንዳታስከፋብኝ ብቻ አለች። አባ ቀጠል ብለው በሉ እንግዲህ ፈጣሪ የተባረከ ያድርገው፣ ፈቅደናል፣ ትዳሩን ፈቅደናል፣ ልጃችንን ሰተናል አሉ። በዛ ሽማግሌዎቹም ቁጭ አሉ። እኔም ደስ አለኝ። ለብሩኬ ደውዬ ነገርኩት። በቃ ቤታችን ፌሽታ በፌሽታ ሆነ። ምግብ መበላት፣ መጠጣት፣ መደሰት ተጀመረ። የሰርጉን ቀን መነጋገር ጀመሩ። ብሩኬ ደውሎ ማታ እንድናከብረው ጠየቀኝ። ከቤቲ ጋር እንደምንወጣ ነገር ነው። ቤታችን በጎረቤት ተሞላ። በቃ ደስታ በደስታ ሆነ። ከቤቲ ጋር ማውራት ጀመር። ቤትዬ እኔ እኮ ካንቺ ውጪ ሚዜ የለኝም፣ እንዴት ነው የምናረገው ስላት፣ ወይ ብሌንዬ መስሪያ ቤት ህይወትም አለች፣ ፌሩዝም ብትሆን ሚዜ ትሆንሻለች። ሚዜ አያሳስብም፣ ዋናው ስር ሚዜሽ እኔ ልሆንልሽ። የልብ ጓደኛ ነው አንደኛ ሚዜ መሆን ያለበት፣ ስለዚህ አታስቢ የኔ ውድ አለችኝ። እሺ የህይወት ይሁን፣ ፌሩዝ እኮ ሙስሊም ናት ቤትዬ ስላት፣ እናትውና ሂጃቧን አታውልቅም፣ ከኛ ጋር አንድ አይነት ትለብሳለች፣ አትገላለጥም፣ ብቻ እንጂ ፈልጊ አለችኝ። እሺ በቃ ከብሩኬ ጋር ተነጋግረን ቀለበትና ልብስ እንመርጣለን። አሁን እየጓጓው ነው እውነት አልኳት። አስከትዬ ቤትዬ ግን ሰርጉ እንዴት የሚሆን ይመስልሻል ስል ጠየቅኳት። እንግዲህ የሽማግሌ ድግስሽን ያየ ሰርግሽን መገመት አያዳግተውም። እድለኛ ነሽ በሁሉም ነገር ብሌን፣ ፈጣሪሽን አመስገኝ። መልካም እናት፣ ልጅ፣ አሁን ደግሞ ባል ሊኖርሽ ነው። ሁሉን አሟልቶ ነው ያደለሽ የኔ ቆንጆ አለችኝ። እኔ ቤትዬ ምነው ራስሽን አራቅሽብኝ? አንቺ ስህቴን አድሎኝ የለ ቤተነሽ እንዘጋጅ፣ ብሩኬ ይጠብቀናል ብላት፣ እሺ በቃ ልብስ እንምረጥ የኛ ሙሽራ አለችኝ። እዛዝ ቀን እየተቀላለድን መዘጋጀት ጀመረን። በሽሩ ጉዱ፣ ጭፈራው፣ ሁሉ ነገር ደርቷል። የእናቴ ደስታ ከአቅሙ በላይ ሆኖ ከፊቷ ይነበባል። እንደው ንጉስ የምትሾም አንዲት ሀገር መስላለች። የእናቴ ደስታ አስደሰተኝ እጅግ ሲበዛ። ካሰብኩት በላይ ለእኔ ደስተኛ ናት። እውነትም እድለኛ ነኝ። በሁሉ የባረከኝ፣ በሁሉ የጎበኘኝ ፈጣሪ ይመስገን። ደስታዬን የዘላለም ያርግልኝ። ከቤትዬ ጋር ለባብሰን ብሩኬን ለማግኘት ልንወጣ ስንል እማን ጠርቼ ነገርኳት። እሺ ብላኝ ግንባሬን ስማኝ ራሳችን እንድንጠብቅ አስጠንቀቃን ወጣች። ተይዘን ሹልክ ብለን ወጣን። ብሩኬን ደወልንለትና ያለንበትን ነገርኩት። መጥቶ ካለንበት ወሰደን። አብሮት ሁለት ጓደኞቹ አሉ። አንዱ ጠየም ያለ ሲሆን ጺሙ እጅግ በጣም ያምራል።
ቁመቱና ተክለ ሰውነቱ ወንድ መሆኑን ይመሰክራል። ሁለተኛው ፊቱ ላይ አንዳች የፀጉር ዘር በቅሎ እንደማያውቅ ያስታውቃል። ሳቂታና ፊቱን ሀዘን የጎበኘው አይመስልም። በቃ ፈገግታ መልክ ቢኖረው እሱን ነበር የሚመስለው። እንደዛ ብዬ አሰብኩኝ። ብሩኬ ከነሱ ጋር አስተዋወቀን። ሳቂታው ዳዊት ሲሆን ወንዱ ደግሞ ሮም ይባላል። እኔ ጋቢና ቤትዬ ከኋላ ተቀምጠን ጉዞ ጀመረን። ባሌ ማለቴ የወደፊት ባሌ ወዴት ነህ አልኩት። እሺ የኔ ሚስት፣ ለእኔ ግን የወደፊት አልልሽም እንዳገባሁሽ ነው የማምነው አለኝ። ኧረ ቀስ ወዴት መች ቤት የገባው? አሁንም እናቴ ቤት ነኝ አቶ ብሩክ፣ ብዙ አቅራሩ መሰረዝም እችላለሁ መቼም አልኩት። እኔ መች ከአንቺ ጋር አወራሁ? ማዘርን ጠይቄ ተፈቅዶልኛል። ስለዚህ ወይዘሪት ብሌን የእርሱ ፍቃድ አያሻኝም። በንግግራችን ሁላችንም እየሳቅን ነበረ። በተለይ ሳቂታው ዳዊት ከማንም በላይ እየተንፈራፈረ ሲስቅ ሳቅ ያገረሸ። እንዲሁ እያወራን እየተሳሳቅን ከአንድ ሆቴል ደረሰ። ሁላችንም በደስታ ወርደን መግባት ስንጀምር በመሃል ግሩም ረጋ ባለ ድምፅ ብሩክ የሚበላ ነገር መቅመስ እንደዛ ይሻል አለ። ባይረበንም መብላቱ ስለማይከፋ ወደ ሬስቶራንቱ ገባን። ለአምስታችን የሚበቃ ነገር አዘን ማውራት ስንጀምር ብሩኬ እናቴ ግሩም አንደኛ ሚዜ፣ ዳዊት ደግሞ ሁለተኛ፣ ከመካከላችን አልተገኘም እንጂ ሶስተኛው ሚዜ መረድ ይባላል። መቼም የኔ ቆንጆ ቤቴ አንደኛ ሚዜሽ ነች። ሁለቱን ግን እስካሁን ምንም አላልሽኝም፣ ምን አሰብሽ አለኝ። እኔ እንጃ ፍቅር፣ ቤቴ ከቢሮ ሁለት ጓደኞቻችንን እንዳናግራቸው ነግራኛለች። ነገ ስራ ስገባ አዋራቸዋለሁ፣ ከዛ ሳውቃለሁ አልኩት። ሌኒዬ በእኔ የሆነብሽ ህይወትን ፌሩዝም ደስተኛ ነው የሚሆኑት መኝ አለሽ ቤቲ ፈገግታ ከዓይኗ ሳይጠፋ ቀበል ብሎ ዴቭ ካልሆነ ሚዜ እንከራያለን ብሎ በሳቅ ፍርስ አለ። ተከትለነው ሳቅን። ቤት ዓይኗም አለኝ እንደጣለሽ ለማወቅ ብጥርም አቃተኝ። ከሁለቱም ጋር ከልቧ ታወራለች፣ ለሁለቱም ትሽኮራመማለች። ያዘዝነውን በልተን እያወራን ወጣን። ከብሩኬና ጓደኞቹ ጋር ቆንጆ ጊዜ ያሳልፈን በነጋታው ወደ ስራ ገባን። ፌሩዝና ህይወትን ቤት ያናገረቻቸው። ስራዬን ጨርሼ ወደ ቤት ተመለስኩ። እማ ፊቴን አይታ እንዳትረበሽ በቻለኝ መጠን እየሳብኩኝ ልጄ ሴናን ስሜ እማዬን ስሜ ወደ ክፍሌ ገባ። ተከትለኝ ገባች። ምትኬ ልጄ ደህና ነሽ? ቤትሽ ግርጥት ተብሏል እኮ። ደህና ነኝማ፣ ያው ዛሬ ድክም ስላለኝ ነው። በቤትም ስንዝናና አልተኛንም። ደግሞ ሳላርፍ ስራ ገባሁ። እዛ ነው ናት ስላት ነው ከሆነ መልካም፣ መቼም ያለዋጉ ወጥተሽ ስታድሪ ዝም ያልኩሽ ብለህ ነሽ ብዬ ነው። በይረፊ ብላኝ ወጣች። እንቅልፍ ወሰደኝ። የስልኬ ጥሪ አባነነኝ። ሳየው ብሩኬ ነው። ሊዘጋ ሲል ተርበስ ብቻ ነሳሁት። እናቴ ደህና ነሽሽ? ይቅርታ ሳልደውልልሽ አይደል አለኝ። ገና ምን ሆነህ ነው እስካሁን? ምን ናት? በቃ ጠዋት እመጣለሁ። ደግሞ ሰሞኑን ለቤቴ ንገሪያት፣ ልብስ እናያለን፣ ቀለበትም እንመርጣለን። በቃ ወደ ድግስ እንገባለን፣ አንቆይ አለኝ። እሺ የኔ ፍቅር። ብዙ አወራን። ለአንድ ሰዓት ያክል ሁሉም ተነጋገረን። ሰርጋችን ወር ከ15 ቀን ስለቀረው ሁሉም በፍጥነት ማዘጋጀት እንዳለብን ወሰነ። በቃ መታገስ አልቻልንም። ቀኑን ብንጎትተው ምንኛ በታደልን ነበረ። ብሩኬና እኔ የሚያምር ቀለበት መርጠናል። ብሩኬ ስማችን በውስጥ እንዲጻፍ አዟል። ከነ ቤቲ ጋርም የሚዜ ልብስ አብረን አየን። ፌሩዝ ከላይ ሂጃብ ስለምታደርግ የሚስማማውን ሁሉ አየን፣ መረጥን። ወንዶቹም አብረው ነበሩ። ብቻ 2 ሳምንት ሙሉ የሰርግ ነገር ሁሉ በእኛ በኩል ጨራረስን። እናቶቻችን በራሳቸው ዝግጅታቸውን እየጨረሱ ነው። ሰርጋችን በጣም እየቀረበ ነው። የቀረ ነገር እንዳይኖር በየጊዜው እንነጋገራለን። የጥሪ ካርድ ተበተነ። የመስክ ፎቶ ተነሳን። በቃ እልል የተባለለት ድግስ እየሆነ ነው። ሰርጋችን 1 ቀን ቀረው። የሰርጋችን ዋዜማ ልዩ ነው። እማዬና ልጃችን ሴናን አንድ አይነት በጣም የሚያምር የሀገር ልብስ አሰሩ። የብሩኬ እናት በጣም የሚያምር ሀገር ልብስ አሰፍታለች። በጋራ ስለተደገሰ በጋራ የተገኙት ድግሱም ሆቴል ነው። ዛሬ ሰርጋችን ነው። እንደተለመደው ያው የሙሽራ ልማድም አይደል? አርፍደን ደረስን። ትል ያለ ነበረ። ምግቡ፣ መጠጡ፣ ፕሮግራም አስተባባሪው፣ እድምተኛው፣ ሁሉ ነገሩ ልዩ ነበር። ሁሉን ነገር ሳይ እንባዬ ድንገት አመለጠኝ። ቤቴ ወደ ጆሮዬ ጠጋ ብላ ወግ ነው ሲዳሩ ማልቀስ በለመጁ ሙሽሪት ብለኝ ትንሽ ፈገግ እንድል አደረገች። የሆነ የማይታወቅ ግን ደግሞ ሙሉ የሚያደርግ ነገር አለ። ሰርግ ሲባል በቃ ሐሴትን ይፈጥራል።
ሌሊቱን አጋምሰን ወደ ቤታችን ከሚዜዎቻችን ጋር ተሸኘን። ዛሬ ብሩክ ያውቀኛል፣ እኔም አውቀዋለሁ። አንድ አካል አንድ አምሳል ሆነናል። በቃ ባሌ ነው። ህይወቴን መሰጣ ሆነ፣ የኔ ብቻ ሆነ። መከታዬ ክንዴ፣ እኔም ክብሩና ክራቱ፣ እመቤቱ፣ የቤቱ ውበት ሆንኩኝ። ክፍላችን ገብተን አደርን። ሙሉ ሴት ሆንኩኝ። ባሌ ብሬን ወሰደ። የብሩኬ ጠዋት ደስታ፣ የኔ መሽኮመም፣ በቃ አንዳች የተለየ ነገር ይመስለኝ ነበር። በጠዋት ሚዜዎቻችን ስለነበሩ ቁርስ ተሰብስበን በላን። ሲጨፈር፣ ሲዘለል፣ ሲዘፈን አደረ። ዛሬ እኛ ቤት መልሳለን። ነገ ደግሞ የብሩኬ እናት ቅልቅል ጠርታለች። በቃ ድግስ በድግስ ላይ ነን። የእናቶቻችን ደስታ ሰከረን። በቃ ሁሉ ነገር ለኛ ብቻ የሆነ መሰለን። ከብሩኬ ጋር ከተጋባን አንድ ቤት መኖር ከጀመረን ወራት ተቆጠሩ። በየቀኑ ደስ የሚሉ ቀናት ነው የምናሳልፈው። በተጋባን በ3 ወራችን ህመም ይሰማኝ ጀመር። የእርግዝና ምልክት ማሳየት ስጀምር ወደ ሆስፒታል በመሄድ ተመረመርኩ። ነፍሰ ጡር መሆኔን እንደወቅኩኝ ለብሩኬ እንዴት እንደምነግረው ሰርፕራይዝ እንደማደርገው ማሰብ ጀመርኩ። ከቤቲ ጋር ተነጋገርን። አንድ ሀሳብ ላይ ደረስን። ከዛ ማታ ከስራ ሲገባ ለራስ ስንገባ ልነግረው ወስነን ተለያየን። ራት ከበላን በኋላ በስጦታ የተጠቀለለ ነገር ሰጠሁት። ሌኒዬ ምንድን ነው? ክፈተውና ያው። በመቻኮል ሲከፍተው የህፃኔውም የራስ ጫማ ሆኖ አገኘ። እኔ አላምንም። አባት ሊሆን ነው? አርግዘሽ ነው? ስንት ወርሽ ነው? ምን አማርሽ? ምን ላምጣልሽ? እነ ማዘር ሰሙ? የጥያቄ ማዕት አሽጎደጎደ። ቆይ እንጂ ብሩኬ ተረጋጋ። ገና የ5 ጽንስ ነው ብሎኛል ዶክተሩ። ይህ የምርመራ ውጤቱ ደግሞ ለእነማዬ አብረን እንነግራቸዋለን። ሴናይም ወንድም ወይም እህት ይኖራታል። የኔ ውድ አሁን በቃ ማረፍ አለብሽ፣ ስራ ቁሚ። ብሩኬ ገና እኮ ነኝ። ቢያንስ ሆዴ በደንብ ይክፋ። አረገዝኩ እንጂ አልታመምኩ እኮ። በቃ ሌሊቱን ሙሉ በደስታ እንቅልፍ አጣ። ለራሴም ግራ እስኪገባኝ ድረስ በጠዋት ስራ ገባሁ። ከዛ ስንመለስ ለእናማዬ አብረን ነገርናቸው። ለልልታ ቤቱን አደበላለቁት። ሴት ከሆነች ለቤቲ፣ ወንድ ከሆነ ለግሩም ክርስትና ቃል ገባን። ቤቲና ግሩም ጥሩ ቅርበት ላይ ናቸው። ብዙ ጊዜዋን አብረው ታሳልፋለች። የመጀመሪያውን የእርግዝና ጊዜያት ብዙም አልተቸገርኩም። ወደ ቼክአፕ ስሄድም ከብሩኬ ጋር ነው የሚሄደው። ወሬ እየጨመረ ሲመጣ በጣም ይደክመኝ ጀመር። ያቅለሸልሸኝ፣ እንቅልፍ ያስቸግረኝ ጀመረ። ሐኪሙ ረፍት እንዳደርግ በነገረኝ መሰረት ስራዬን ለቅቄያለሁ። ቤት ብሩኬም ምንም እንዳልሰራ ስላስጠነቀቀኝ ለልጃችንም ጤና ስል ብዙም አልንቀሳቀስም። ዶክተሩ ባዘዘው መሰረት እመገባለሁ። የታዘዘውን የእርግዝና መድኃኒትም ወስዳለሁ። የልጃችንን የመጀመሪያ ልብ ምት ስንሰማ እኩል ነበር ያለቀስነው። ደስ የሚል ነገር ነበረው። የተሰማው ጾታውንም ስናቅ ደግሞ የበለጠ ተደሰተ። ወደ ያስኩት የብሩኬ አምሳል ወንድ ነበረ። በቃ ደስተኞች ሆነን ከድካምና ከምግብ ፍላጎት መዘጋት ውጪ ልጄም እኔም ፍጹም ጤነኛ ነን። ማታ ማታ ከልጃችን ጋር እያወራን ያመሻል። ደግሞ በእግር ወክ እናደርጋለን። ከአሁኑ ለልጅ እያለ ሁሉን ማሟላት ጀምሯል። የሚያምር ልብስ ሲያይ ይገዛል። ላልተወለደ ልጃችን በስሙ ቡክ ሁሉ ከፍቶላታል። ለልጃችን ክፍል አዘጋጅቶላታል። ከኔ ከእናቱም በላይ ብሩኬ እጅግ ጓጉቷል። ልጃችንን በጣም እየጠበቀው ነው። እናቱም ከሱ ያላነሰ ጉጉት እያሳዩ ነው። እናቴም ብትሆን የልጇን ልጅ ለመሳም ጓጉታለች። እኔ ደግሞ የበዛ ፍላጎታቸው እንቅልፍ ነስቶኛል። ብቻ መውለጃ እየተቃረበ ነው። ሴናይም 2 ዓመት ሞልቷታል። ወንድም ሊኖራት ነው። ዜና እናት ሰናይት የለችበት የሚያውቅ የለም። ዜናን ሳያት አንድ ቀን አድጋ ማንኝ ብትል ማን እንደምላት ግራ ይገባኛል። ብቻ የወደፊቱን አምላክ ያውቅል። መውለጃ እየተቃረበ ስለመጣ እማዬም እኛ ጋር ገብታለች። የሚያስፈልጉትን ነገሮች ከብሩኬ እናት ጋር ተጋግዘው አሟልተዋል። ለልጃችን የተዘጋጀው ክፍል የተገዛለትን ሆነ በስጦታ የመጣለትን ዕቃ ሁሉ ነገር ህይወት የሚያሳሳ ነገር ነው። 9ኛ ወሬ ላይ ስለሆንኩኝ ቀኔን ብቻ እየተጠባበቅን ነው። እርግዝናው ትንሽ ሰውነቴን ስላሳበጠው በዛው እንዳይቀር ደጋግሜ ፈርቼ ስጠይቃቸው እንደሚመለስ ነግረውኛል። ልጄን እስክታቀፍ በጣም ጓጓሁ። ድምፁን እስክሰማ እንቅልፍ እስኪነሰኝ ጊዜው ራቀብኝ። ሰሞኑን እየከበደኝ ነው። ብሩኬ በጣም ስራ ላይ ከሰራተኛ ጋር አለመግባባት ተፈጥሯል ብሎ እያመሸ ነው የሚገባው። ድንገት እሱ በሌለበት ምጤ እንዳይመጣ አፈራለሁ። ዛሬ 9 ወር ከ5 ቀኔ ነው። ሶፋ ላይ ቁጭ ብዬ ሁላችንም እየተጫወትን ድንገት ወገቤ ከእምብርቴ በታች ሰውነቴ በቃ ከባድ ህመም አመመኝ። ሳላስበው ጮኩኝ። ተናናተው ከበውኝ ነፍሴን እምስት እስኪመስለኝ አመመኝ። ብሩኬ መኪናውን አስነስቶ ተሸክሞ አስገባኝ።
እማዬና እናቱ በሌላ ታክሲ እንዲወጡ ነግሯቸው ሲበሩ ወደ ሆስፒታል ለግሩም ደውለውለት ግሩም ቤትና እናቶቻችን አንድ ላይ መጡ። እኔ ማዋለጃ ክፍል ገባሁ። ማዋለጃ ገብቼ ምጡ እጅግ ባሰብኝ። ህመሙ በጣም ያስጠላል። እናትነት ከባድ ትግል ነው። መጀመሪያ በእርግዝናዬ ሰሞን የተፈጠረብኝ ህመምና የሰውነት ለውጥ ለእናት ያለኝን ቦታ በጥፍ ጨምሮታል። የትኛውም እናት ልጇ ላይ ክፉ አትሆንም። ለውን ብትልም አትችልም። ምናልባት ልክ እንደ ሰናይት የልጇን ወደፊት ለማስተካከል በፍቅሯ ጨክና የልጇን ተስፋ ታበራ ይሆናል እንጂ ለልጇ ክፉ ዕድል ምክንያት አትሆንም። እርግዝናዬ ወቅትና አሁን በምጤ ቀን እናት የመሆን ሚስጥር በጥቂቱም ቢሆን የተገለጠልኝ መሰለኝ። ምጤ ስለበረታ ህመሙም ስለባሰብኝ ሐኪሞቹም ተጨንቀዋል። ልጄ እስካሁን በጭንቅላቱ አልተገለበጠም። ኦፕራሲዮን ለማድረግ ፍቃድን ቢጠይቁም እሺ ስላላልኩኝ መጠባበቅ ብቻ ነበር አማራጫቸው። ቤተሰብ ውጪ ሲጨነቅ እኔ እዚህ ስሰቃይ ሆስፒታል በገባው በማግስቱ ልጄ በጭንቅላቱ መጣ። ከ2 ሰዓት ምጥ በኋላ ልጄን በሰላም ተገላገለው። የልጄን የለቅሶ ድምፅ ሰማሁ። በቃ እናትነት ቃል የለውም። ከነደሜ በፎጣ አስታቀፈኝ። ብሩኬ ላይን ገባ። ተቃቅፈን አለቀስን። ዶክተሩ ልጄን ከእጄ ተቀብሎ ይቅርታ ወይዘሮ ብሌን፣ ህፃኑ አተነፋፈሱ ልክ አይደለም፣ ለጊዜው ማሞቂያ ይግባና ትንሽ ምርመራ ይደረግለታል አለኝ። ዶክተር ልጃችን ምን ገጠመው? ምን ተፈጠረ? አሁን ምንም ልላችሁ አልችልም። እንዳስተዋልነው ከሆነ የልብ ምቱም ሆነ አስተነፋፈሱ ልክ አይደለም። ሌላው ግን ኪሎም ቢሆን መጥፎ አይደለም። በጊዜ የተወለደ ልጅ ስለሆነ የልብ ምቱ ብቻ ነው የምንመረምረው። መልካም እንደሚሆን ተስፋ አደርጋለሁ። ነርሷ ልጄን ማሞቂያ አስገብታ እኔን ወደ እናቶች ክፍል ወሰደች። ሁሉንም ሳያቸው ራሴን መቆጣጠር አቃተኝ። በቃ ልጄንም ማጣው መሰለኝ። እናት መሆን በዓለም ላይ ካለ ከባዱና በጣም ትልቁ ስጦታ ነው። ግን ደግሞ በእናትነት ውስጥ ትልቅ ፍርሃት አለ። የመለየት፣ የማጣት፣ የመሰበር ፍርሃት፣ የመነጠቅ ፍርሃት፣ የባዶነት ፍርሃት። በቃ እናትነት የጀግንነት የፈሪነት ጥምር የዚህ ሁሉ ውጤት ነው። እናትነት በቃላት የማይገለጽ ማንም የማይደርስበት ኃይል ነው። ምንም አይወስነውም። ልጄን ማሞቂያ በገባ በማግስቱ ዶክተሩ ጉድ ኃይሉት መርዶ ነገረን። ብሩኬ ልጃችንን ስም አውጥቶለት ማርኮን ብሎታል። አዎ በሁሉ ነገር ማርኮናል። የልጅ ምርኮኛ መሆን ምንኛ ደስ ይላል። በቃ ዶክተሩ የነገረን ነገር ለልጃችን አንዱ የደም ቱቦ ማለትም ወደ ልቡ የሚሄደው አንዱ ቱቦ በጣም ጠባብ ከመሆኑም በላይ ልቡ ደምን የመግፋት አቅም የለውም። ስለዚህ ኦፕራሲዮን ማስተካከያ እንሞክራለን ከፈጣሪ ጋር ብሎን ሄደ። በቃ ልቤ ለሁለት ተከፈለ። ተስፋ ቆረጥኩኝ። ብሩኬ ዓይኖቹ በእንባ ተሞልቶ የልቤ አንድ ክፍል በንዝዝ ሞትት አለብኝ። ብሩኬን እጁን ይዤ ብሩኬ ልጃችን አይሞትማ ይድናል፣ አንድ ነገር በለኛ ብሩኬ፣ የትም ይሁን አታሳክመው አልኩት። እናቴ ምንም አይሆንም፣ አይዞሽ፣ መልሰሽ ታክፊያለሽ፣ ደግመሽ ድምፁን መልሰሽ ትሰሚያለሽ፣ አይዞሽ። የቱም ቃል ለኔ ማጽናኛ አይሆንም። ብሩክም እኔን ያበረታታኝ እንጂ በጣም ተከፍቷል። ሁሉም ሲመጡ ለመጽናናት ይሞክራሉ። 10 ልጅ ያለበት ክፍል እየሄድኩኝ አይኑን አየዋለሁ። ዛሬ 5 ቀኑ ነው። ቀዶ ጥገና ይገባል ብሏል ዶክተሩ። ልቤ ግን እውነቱን መቀበል አለብኝ ይለኛል። እኔ ማመን አልፈልግም። ሐኪሙ ወደ 4 ሰዓት እንደሚገባ ነግሮን ሁሉንም ፎርም ሞላል። ልጄን ለመጨረሻ ጊዜ ከስሩ ሳልነሳ ነው ሌሊቱ የነካው። ዛሬ ደግሞ ሰዓቱ እስኪደርስ ከልጄ ስር አልተነሳውም። እጁን፣ ጣቶቹን፣ አይኑን ሁሉም ያሳሳሉ። ምን አለ ፈጣሪ ቢምርልኝ። ጡቴ ተተናግቶ ይዟል። በመተንፈሻ ቱቦ ታጅሎ ሲታይ የሆነ ግማሽ አካሌ በድን የሆነ መሰለኝ። ብሩኬ የሚያስፈልገውን ጨርሶ መቶ ከጎኔ ቁጭ አለ። በቃ አንገቱ ስር ገብቼ ስቅስቅ ብዬ አለቀስኩ። አልወጣልኝም። ዶክተሩ መጥቶ ወደ ጥገና ክፍል ይዘውት ሄዱ። ዶክተሩ ተስፋችንን 50-50 እንዲሆን ነግሮናል። የቻላቸውን ሁሉ እንደሚያደርጉም ጭምር ነበር። ያን ነበር የነገረን። ረዘም ያለ ሰዓት ሊወስድ እንደሚችል በትዕግስት እንድንጠብቅ አሳስቦን ነበረ ወደ ስራ የገባው። ሁላችንም እዚህ ሆነን በጭንቀት ተውጠን መጠበቅ፣ ማልቀስ፣ አሁንም መጠበቅ፣ በቃ ደጋግሞ መጠበቅ፣ ያውን በተስፋ መቁረጥ ውስጥ መጠበቅ በጣም ይከብዳል። በመሃል የብሩኬ ስልክ ጮኸ። መጀመሪያ ቁጥሩን አይቶ ከተተ። ድጋሚ ተደወለ። አላነሳም። በጭንቀት ውስጥ ስላለ ማንሳት አልፈለግም። ደግሞ ደጋግሞ ሲጮህ አንሳው እንጂ አልኩት። አነሳው። እየየውት ፊቱ ተለወጠ። በዛ ከአጠገቤ ተነስቶ አወራ። ቆይቶ ተመለሰ። ብሩኬ ፊቱ ግራ ተጋብቷል፣ ተነናግቷል።
ምን እንደሆነ ስጠይቀው ምንም ብቻ ብሎ አለፈ። አሁን ልጄ ብቻ ነው ያሳሰበኝ። ሰዓቱ ነጎደ። 3 ሰዓት አለፈ። 4 ሰዓት ከፈጀ ቀዶ ጥገና በኋላ ሐኪም ወጣ። ወይዘሮ ብሌን ልጅሽ ቀዶ ጥገናው በተሳካ ሁኔታ ተጠናቋል። ነገር ግን ሲል ግን ምን ዶክተር ልጄ ምን ሆነ? አይተርፍም? አይደለም፣ ተረጋጉ። በህይወት የመቆየት እድሉ ሰፊ ነው። ነገር ግን እያደገ ሲመጣ ሰውነቱን እንደ ልቡ ማንቀሳቀስ ሊያዳግተው ይችላል። ማለትም የነርቭ ችግሮች ሊያጋጥሙት ይችላሉ። እሱም በሂደት ነው ማረጋገጥ የምንችለው። አሁን ወደ ከፍተኛ ክትትል ይገባል። ነገ ወደ መደበኛ ክፍል ይዛወራል። እናቱ ብቻ ከጎን እንድትሆን እንፈቅዳለን። አስፈላጊውን ነገር ነርሷ ታግዝሻለች። መልካም ቀን አለኝ። ብሩኬ ልጃችን ተርፏል። ቀጣዩን ፈጣሪ ያውቃል። እማዬ በቃ እናንተ ወደ ቤት ሂዱ፣ አረፍ በሉ። ብሩኬ አንተም ሂድ አረፍ በልና ነገ ትመጣለህ። እኔ በቃለሁ። እሺ እነሱ ሂዱ። እኔ ግን አንቺንና ልጄን ሴትዬ መሄድ አልችልም አለኝ። እባክህ ልጄ ብሌኒ እውነቷን ነው። አረፍ ብለህ ትመጣለህ። ልብስህንም ቀይር። ራስህን መንከባከብ አለብህ ለእነሱ ስትል አሉ የብሩኬ እናት። በዛም ተስማምቶ ተያይዘው ሄዱ። ለካ ወገቤ አልጠነከረም። ለካ አራስ ነበርኩኝ። እናትነት መስዋዕት መሆኑን አሁን ተረዳሁኝ። ከኔ ያለመጠንከር ከኔ ያለማረፍ ይልቅ የልጄ ህመም የልጄ ስቃይ ነበር የተሰማኝ። ብቻ ድካሙ የታወቀኝ ጎኔን ወንበር ላይ ሳሳርፈው ነበረ። መቀመጥ ሁላ አቃተኝ። አንዳች ነገር ቀስፎ ያዘኝ። ብቻ ሁሉም ነገር ዞሮብኝ። ከወለድኩኝ ቀን ጀምሮ በአግባቡ አላረፍኩም። ሳምንት ሊሆነኝ ቢሆንም ምግብ እንኳን የግድ መቆም ስላለብኝ ነበር የምበላው። ልጄ ድኖ እስካየው ዓለም ጨለመብኝ። ተስፋ አራቀኝ። አቶ ብሩክ አንዲት እንግዳ በደጋጋሚ ስትፈልጎት ነበረ። መልእክት ብላትም ምንም አላለችም። እንደው ደውልለታለሁ ብላ ነው የምትመለሰው። ደውላልኛለች። አረጋሽ አናግሬያታለሁ፣ ግን ከማን ጋር ነበር የመጣችው? እሷስ ብቻዋን ነበረ። ግን እንደው የአንበሳ ደቦል የመሰለ ሕፃን ልጅ ይዛ ነው ስትመላለስ የነበረው። አቤት ሲያምር! እሺ አመሰግናለሁ። ብሩክ ሆስፒታል ሳለ የተደወለለትን ስልክ በሀሳቡ እያውጠነጠነ መልሶ ለመደወል ስልኩን አወጣ። ደውሎ ቦታው ከተቀነባበረ በኋላ ሻወር ወስዶ ልብስ ቀይሮ መኪናውን አስነስቶ ወደ ተቀጣጠረበት ቦታ መራ። በሀሳቡ ያን የተወውን የተቀየረ ማንነቱን እያሰበ ከቦታው ደረሰ። ካፌ ነበረ። ጥግ ላይ ቦታ ፈልጎ ተቀመጠ። ነጣ ያለ ማኪያቶ አዞ በሀሳቡ ከ3 ዓመት በፊት ስለተዋወቃት ፌቨን ማሰብ ጀመረ። የጠይም ቆንጆ ነች። እዚያውን የተቀመጠበት ካፌ ካሸር ነበረች። ሰቂታና ፈገግታዋ ሁሉን የሚስብ ማግኔት ነበረው። ብሩክን ግን ማሸነፍ ያልቻለ ውበት፣ መርታት ያልቻለ ሴትነት፣ መሳብ ያልቻለ ፈገግታ ነበራት። እንደለመደው የልሁ የበቀሉ መወጫ ሊያርጋት ቀረባት። ተሸነፈችለት። ሴትነቷን አሳልፋ ሰጠችው። ከዛ ይንሽላፈር አላት። ብሩኬን ነበር የለመደው። ቀርቦ መራቅ፣ ሰው አቅስሎ መለየት። ከዛ ስለሱ አስቦ አያውቅም። በአጋጣሚ እንኳን አይቷት አያውቅም። ከምትሰራበት ለቀቀች። ግድ አልነበረውም። ከተለያዩ ከ3 ዓመት በኋላ ዛሬ ፌቨን ወደ ብሩክ ህይወት ተከስታለች። ያው ለብሩክ የትዳሩ መሰረት የሚያናጋ አንዳች ነገር ይዛ መጣለች። ሰላም ነህ አቶ ብሩክ? የፌቨን ድምፅ ከሀሳቧ ባነነው። ዛሬም እንደ ትላንቱ ነች። ቆንጆ ነች። ፈገግታዋ ዛሬም አለ። ከልቧ ነበረ። ተንኮል አላሰበችም ወይም አስመስላለች። ብቻ የተዘረጋ እጇን ጨብጦ ከጎኗ የያዘችውን ቆንጆ ልጅ ጠጋ አድርጋ አሜን ይባላል። አሜን ብሩክ ሳማው። ብሩክ በደህና ነፍስ ልጁን ስሞ ተቀመጠ። ከዛ እንደምንም ራሱን አረጋግቶ ይቅርታ ፌቨን፣ የልጅሽን አባት ስም ከኔ ጋር ተመሳሰለ፣ በአጋጣሚ ነው ወይስ አላት። ይኸውልህ ብሩክ ልጅ አብራክህ ክፋይ ነው። ያንተ ሳይሆን የፈጣሪ ስጦታ ስለሆነ አሜን ብዬ ተቀብዬዋለሁ። እስከዛሬ ተሰቃይቼ አሳደግኩት። አሁን ግን ልጄ አባቱን ማወቅ አለበት። እመነኝ፣ እኔ ካንተ ምንም አልፈልግም። ቆይ ምን ማለት ነው? አልገባኝም። በዛ አጭር ጊዜ ልጅ ተፈጠረ እንዳምንሽ እየጠበቅሽው? እሺ ይሁን። አሁን ከየት መጣሽ? ባለትዳርና የልጅ አባት ሲሆን ያኔ ነው ትዝ ያልኩሽ? እስከዛሬ እንዴት አሳደግሽው? አሁን እኔ ለምን አስፈለግኩሽ? አላት። ተረጋጋ መጀመሪያ፣ ከዛ አዳምጠኝ። ልጅ አንድ ቀን ክስተት እንጂ የዓመታት ልፋት አይደለም። ሲቀጥል አሁን ሁሉንም አውቃለሁ። ሚስቴ ወልዳ ከሆስፒታል እንዳልወጣች፣ ልጅም የጤና ችግር እንደገጠመው፣ የሰው ልጅ እያሳደግክ እንደሆነ አውቃለሁ ብሩክ። መቼም አንዳንድ የመሰለ አባት እያለው ልጅ ማደጎ ቤት አያድግ፣ በረሃብ የማይሞት ደግሞ ልጁ ያንተ መሆኑን ከተጠራጠርክ ዲኤንኤ ማስመርመር ትችላለህ። ከዚህ በኋላ ያለው እድሜ ብዙ ነው። ብዙ ነገር ያስፈልገኛል።
እባክህ እኔ ካንተ ምንም አልፈልግም፣ ልጄን ብቻ አሳድገው። ብሩክ ልቡ ሁለት ቦታ ተከፈለ። ብሌን ሰምታ ጥላው እንዳትሄድ ፈርቷል። ደግሞ ልጅን ያክል ነገር ሊደብቃት አልፈለግም። ይኸውልሽ ፌበን፣ አሁን ከዓመታት በኋላ መጥተሽ ልጅህ ነው ብለሻል። ሚስቴን ነግሬ እስከሳምን ጊዜ እፈልጋለሁ፣ እወዳታለሁ። ትዳሬን መበተን አልፈልግም። ስለዚህ ትንሽ ታገሺ። አሁን በልጃችን ምክንያት ጥሩ ስሜት ላይ አይደለንም። እስክንረጋጋ ጠብቂ አላት። ይቅርታ ጊዜ የለኝም። ከ3 ቀን በኋላ በስራ ምክንያት ጉዞ አለብኝ። ልጄን የማስቀምጥበት ቦታ የለም። ይዤው መሄድም አልችልም። አማራጭ ስላጣው ነው አለችው። እሱ ደግሞ ምን ማለት ነው? እንዴት ነው አሁን ባለው ሁኔታ ልጅ አለኝ ከኛ ሊያድግ ነው ብዬ መነግራት? ጤነኛ ነሽ አላት። በጨዋ ደንብ መጥቼ አወራው የተለወጥክ መስሎኝ ነው እንጂ በረህ ላይ አስቀምጬልህ ነበር የምሄደው። ለማንኛውም ነገ ማታ ልብሱን ይዤ እመጣለሁ። አስረክቤህ ነው የምሄደው። ስፈልግ ለጅብ ወርወረው ብለው ተነስታ ሄደች። ግራ እየገባው ሂሳብ ከፍሎ ብሌን ጋር ሄደ። አውርቶት ተመልሶ ቤት ለእናቷ ማከራት። እናቱ ለብሌን እንዲነግራት ነገረችው። ግን ደግሞ ልጁ እንደሆነ ብሌን ፈቀደችም አልፈቀደችም መቀበል እንዳለበት አሳሰበችው። ብሩክ ያልገባኝም ልጅ አለኝ ያልከኝ ለምን? አሁን ልጃችን እንደዚህ ሁኔታ ላይ ያለ ለምን? ፈጣሪ በደል ምን ይሆን? ለምን? እባክሽ እናት፣ እኔም እንዳንቺው ትላንት ነው በስልክ የተነገረኝ። ዛሬ ደግሞ በአካል አገኘኋቸው። ከአንቺ በፊት የነበረኝ ማንነት ታውቂያለሽ። በቃ እናቱ እስክትመለስ እኛ ጋር ይሆን፣ ከዛ ሄዳለሁ እኮ እባክሽ አላት። ብሩኬ ልጅህን ጣላለልህም ይኑር እሺ፣ ግን እናቱን በሱ ምክንያት እንድትቀርባት አልፈልግም አለችው። እመኝ ከአንቺ ውጭ መቼም ሌላ ላይ። ብሩኬም ልጁን ተቀብሎ አብሮን ይኖር ጀመረ። እናቴና ሴናም እዚሁ ናቸው። እኔም ልጄም ከሆስፒታል ወጥቶ ጥሩ ሁኔታ ላይ ነው። ከሞላ ጎደል ደስተኞች ነን። ልጄ ማርኮን ግን ወሩ በጨመረ ቁጥር ሐኪሞች እንዳሉት ብዙም እንደ ልጅ ደስተኛ አይደለም። ብዙ ጊዜ አያለቅስም፣ እጅና እግሩም አይንቀሳቀሱም። ሲያለቅስ ድምፁ አይሰማም። ቤት ውስጥ እንደ ድሮ ደስታ የለንም። ብሩኬ አሜንን በጣም ወዶታል። የልጅነት መልኩን ይመስላል። የብሩኬ እናትም ሴናና አሜንን እኩል አያታያቸውም። ብዙም በእድሜ ባይለያዩም ቤት ለአሜን ያደላሉ። እናቴ ይህን ነገር ስላላስደሰታት ሴናን ይዛ ወደ ቤቷ ተመልሳለች። ነገሮች ጥሩ ባይሆንም አይከፉም። ክፍል 6 ይቀጥላል።